እሺ እንዴት ቆያችሁ? የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችን ዛሬ የምንማረው ክፍል 2 ነው። ትላንት እንደነገርኳችሁ ግዕዝን በቀላሉ ዘዴ ለማንበብ የሚያስችላችሁን መንገድ ነው የማሳያችሁ ማለት ነው። ዛሬ የምናየው ደግሞ ትላንትና ያየናቸው ግዕዝን ለማንበብ የሚያስችሉን ዋና ዋና 4 ነገሮችን ትላንት ተነጋግረን ነበር። እነሱ ማን ማን ናቸው? በድጋሚ እዚህ ጋር ተጽፈዋል። ተነሽ፣ ወዳቂ፣ ሰያፍ፣ ተጣይ ይባላሉ ዋናዎቹ። ስለዚህ በማንበብ ጊዜ ይሄንን ግዕዝን ስናነብ ተነሽ፣ ወዳቂ፣ ሰያፍ፣ ተጣይን በንባብ ጊዜ ማለት ነው። ንባቡን ስናነብ የምናገኛቸው ተነሽን ሺ በሚል ቃል ተወክሎ እናገኘዋለን። ወዳቂን ደግሞ ቂ በሚለው ቃል ተወክሎ እናገኘዋለን። ሰያፍ የሚለውን ደግሞ ፍ በሚለው ቃል ተወክሎ እናገኘዋለን። ተጣይ የሚለውን ደግሞ ይ በሚለው ተወክሎ እናገኘ። ለምን በየንባቡ ቦታ ላይ ተነሽን ሶስቱንም መጻፍ፣ ወዳቂንም ሶስቱንም መጻፍ፣ ሰያፍንም ሶስቱንም መጻፍ፣ ተጣይንም ሶስቱንም መጻፍ ቦታም ይወስዳል፣ ጊዜም ይወስዳል ማለት ነው። ድካምም አለው ማለት ነው። በኋላ ላይ እነዚህ ሽ፣ ቅ፣ ፍ፣ ይ እንዴት እንደሚጻፉ ታች ላይ እዚህ ጋር ኪሩቤል የሚለው ጋር ለምሳሌ ፍን እናያለን። ማርያም የሚለው ጋር ይን እናያለን። ጸለይ የሚለው ጋር ደግሞ ሽን እናያለን። አሃዱ የሚለው ጋር ደግሞ ቂን እናያለን ማለት ነው። ይሄ ማለት እንግዲህ ፍን እዚህ ጋር ልክ ስናይ በአይምሯችን ምንድን ነው ትዝ ሊለን የሚገባው ሰያፍ የሚለውን እንደሚወክል ማለት ነው። ልክ ይን ደግሞ ስናይ ተጣይ የሚለውን ነገር ይወክላል ማለት ነው። ሺ ፊደልን ባየን ቁጥር ደግሞ ተነሽ መሆኑን እናውቃለን ማለት ነው። ቂ ፊደልን ባየን ቁጥር ደግሞ ወዳቂ የሚለውን ይወክልናል ማለት ነው። ይህንን የሚወክሉ የተደረጉት እና አሁን ማስረዳችሁ በፊደል ገበታ ላይ ስታዩቸው ምን ይመስላሉ የሚለው እንድታውቁት ነው። እዚህ ጋር በድጋሚ እንመለሳለን በድምፅ ጊዜ። ለምንድን ነው ፍና ይ ተከታትለው የተጻፉት? ጸለይና አሃዱ ተከታትለው የተጻፉት ለምንድን ነው የሚል የራሳቸው መገለጫዎች አላቸው። ተመልሰን እናያቸዋለን። አሁን እነዚህ ተነሽ፣ ወዳቂ፣ ሰያፍ፣ ተጣይን የት ነው የምናገኛቸው መጀመሪያ ካልን እዚህ ጋር በማሳያችሁ በፊደል ገበታ ላይ ነው የሚገኙት። የምታዩት የፊደል ገበታ ይባላል። ይሄ እዚህ ጋር ያለው ነገር ሙሉ የፊደል ገበታ አይደለም። ቀጥዬ ሙሉ የፊደል ገበታውን ደግሞ በዚህኛው መንገድ እዚህ ማዶ ላይ አለ፣ እዛ ጋር አሳያችኋለሁ የፊደል ገበታውን። እስከዛው ድረስ ግን እዚህ ጋር ያለውን በአጭሩ ለማስረዳት የፊደል ገበታ ማለት እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 33 ፊደላት አሏት። ሀ፣ ለ፣ ሀ፣ መ፣ ሰ እያለ ወደ ታች ሲቆጠር 33 ናቸው። ወደ ጎን ደግሞ 7 ናቸው። እነዚህ የፊደል ገበታ ይባላሉ። እነዚህ ፊደል ገበታ ላይ እንግዲህ እዚህ ጋር እያችሁትን አሁን ተነሽ፣ ወዳቂን፣ ሰያፍ፣ ተጣይን እንድናውቅ የሚረዳን አንደኛው የብልሃት ዘዴ ምንድን ነው? ይሄኛው ነው ማለት ነው። እንግዲህ እዚህ ጋር ግን ተነሽና ወዳቂ፣ ሰያፍ፣ ተጣይ እንዴት ነው የምናውቀው ካላችሁኝ በጥቁር የተጻፉትን ተከታተሉ። በጥቁር የተጻፉት ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ በቀይ የተጻፈውን ዘለን ሆ፣ ሁሎቹንም እዚህ ጋር ያሉትን በጥቁር የተጻፉትን እስከ ፐ ድረስ ማለት ነው እዚህ ጋር የሚያሳየን። በመሀል ላይ እነዚህ ዶት ዶት ያደረግኳቸው በመሀል ያሉትን ፊደላት ለማስታወስ ነው። እስከ ፐ ድረስ ያሉ ፔ ብለን ፕን ሳነካ ፖ ድረስ ያሉት በጥቁር የተጻፉት በሙሉ ምን ይባላሉ? እዚህ አይታችሁ ከሆነ ያሰመርኩበት ነገር ይሄ መስመር አንድ ላይ ተያይዞ እዚህ ጋር በቀስት ምን ብየዋለው? ተነሽ፣ ወዳቂ ብየዋለሁ ማለት ነው። በቃ እነዚህ ፊደሎች በሙሉ እዚህ ጋር በጥቁር የተጻፉት ፊደሎች በሙሉ ምን ይባላሉ? ተነሽና ወዳቂ ይባላሉ ማለት ነው። እንዴት ነው የምናገኛቸው በጽሁፍ ጊዜ የሚለውን በኋላ መልስላችኋለሁ። እዚህ ጋር ደግሞ የምታዩት ደግሞ ህ፣ ል፣ ህ፣ ም እያለ ደግሞ ወደታች ወርድና ፕ ድረስ የሚሄደው ደግሞ ይሄ በቀይ ተጽፎ እንደዚህ በቀይ ያከበብኩት ምን ይባላል? እዚህ ጥግ ላይ ሰያፍ እና ተጣይ ይባላል ማለት ነው። ሰያፍና ተጣይ የምንላቸው ከህ እስከ ፕ ያሉ ፊደላት ብቻ ናቸው ማለት ነው። ይህንን ካያችሁ በኋላ ወደ ዋናው ፊደል አምጥቼ ይህንኑ ሀሳብ አንዴ ላስረዳችሁና እንመለሳለን። ወደዚህ ስንመጣ እንግዲህ ተመልከቱት። ይሄ ሙሉ ፊደሉ ነው። በእንግሊዘኛ እና በአማርኛ ፊደላት የተጻፈ ነው። እንግዲህ ስናየው ሀ፣ ሁ፣ ሂ፣ ሃ፣ ሄ እዚህ ጋር ከህ እስከ ፕ ድረስ ያለው ለብቻው
ተለይቶ ተቀንፏል ማለት እሱን ሳንጨምር ከሆ እስከ ፖ ድረስ ያሉት ምን ይባላሉ ማለት ነው? ቅድም እንዳልኳቸው ተነሽና ወዳቂ ይባላሉ ማለት ነው እነዚህ ፊደላት። በአጭሩ ግን ለመለየት እንዲቻላችሁ ከህ ጀምሮ እስከ ፕ ድረስ ያሉት ፊደላት ምን ይባላሉ? ሰያፍና ተጣይ ይባላሉ ማለት ነው። እነዚህ ብቻ እነዚህ ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ፣ ሽ፣ ቅ፣ ብ፣ ት፣ ች፣ ህ፣ ን፣ ኝ፣ ክ፣ ህ፣ ው፣ ዝ፣ ዥ፣ ይ፣ ድ፣ ጅ፣ ግ፣ ጥ፣ ጭ፣ ጵ፣ ጽ፣ ፅ፣ ፍ፣ ፕ የሚሉት እነዚህ ምን ይባላሉ? እንዳትረሱ ሰያፍና ተጣይ ይባላሉ እነዚህ ማለት ነው። ከነዚህ አሁን ከጠራኋቸው ውጭ ያሉት በሙሉ ከዚህ ጀምሮ እስከ ሆ ድረስ ከዚህ ከሆ ጀምሮ እስከ ታይ ድረስ ያሉት ፊደላት ደግሞ ተነሽና ወዳቂ ይባላሉ ማለት ነው። እንዴት ነው በፊደል የምናገኛቸው የሚለውን ደግሞ ተመልሰን እዚህ ጋር አስረዳችኋለሁ። ተከታተሉ። እዚህ ጋር እንደምታዩቸው በቀይ የተጻፉ አሉ። እዚህ ጋር ሽ ተጽፋለች፣ ቂ ተጽፋለች፣ ፍ ተጽፋለች። ከየት ነው የተጻፉት? ከዚህኛው ጋር ተመሳሳይ ናቸው። ተነሽ ወዳቂ ሰያፍ ተጣይ ማለት ናቸው። እዚህ ጋር የመጡበት ምክንያት ምንድን ነው? በቃላት ጽሁፍ መጨረሻ ወይም መጨረሻ ላይ ከላይ ይቀመጣሉ ነው። በቃላት ጽሁፍ መጨረሻ ማለት የአንድ ቃል መጨረሻ ማለት ነው። ከዛ ከመጨረሻው ላይ ደግሞ ምን ይላሉ? ከላይ ይቀመጣል። ለምሳሌ ይኸውላችሁ እዚህ ጋር ኪሩቤልን ኪሩቤል አናቱ ላይ ምን ተቀምጧል? ፍ ተቀምጧል ማለት ነው። ተመልከቱ። ከፊደሎች ሁሉ በኋላ አናታቸው ላይ ነው የሚቀመጡ። ምን ማለት ነው? ምልክት ናቸው ለማንበብ ማለት ነው። ከዛ ደግሞ ማርያም የሚለው ጋር ደግሞ ከአናቱ ላይ ያው ይህ ተቀምጧል፣ ተጣይ ማለት ነው። ጸለየ የሚለው ጋር ደግሞ ከአናቱ ላይ ማን ተቀምጧል? እሺ ተቀምጧል። አሃዱ የሚለው ጋር ከአናቱ ጋር ቂ ተቀምጧል። እነዚህ ምልክቶች በእያንዳንዱ ቃላት አናት ላይ የሚቀመጡ ናቸው ማለት ነው። ቃላቱ ረጅም ሊሆን ይችላል፣ አጭር ሊሆን ይችላል። እነዛ እንደየቦታው ሁኔታ እናያቸዋለን። እነዛን ደግሞ የምናይበት ደግሞ የምንከፍልበት ነጥቦች ቀጣይ ያሳያቸዋል። አሁን እዚህ ጋር ፍ ለምንድን ነው ል አጠገብ የተቀመጠው? ማርያም ካልን በኋላ እዚህ ይ ም አጠገብ የተቀመጠው ለምንድን ነው? ጸለይ ካል የጋ ለምንድን ነው ሽ የተቀመጠው? አሃዱ መጨረሻው ጋር ቂ ለምን ተቀመጠ? ለምሳሌ ጸለየ ጋ ሺ ለምን ለጋ አልተቀመጠም? ሺ ጸጋ ለምን አልተቀመጠ ለምትሉ ይሄ የተፈለገበት ነገር ምንድን ነው? አሁን ይሄ ጸለየ የሚለውን ነገር በምናነብበት ሰዓት የመጨረሻው ፊደል ማን ነው? የ ነው ማለት ነው። ተመልከቱት። የፊደል መጨረሻ ላይ ያለ አሃዱ ስንል ደግሞ መጨረሻ ፊደል ማን ነው? ዱ ነው ያለው። ኪሩቤል ስንል የመጨረሻ ፊደል ማን ነው? ል ነው። ማርያም ስንል የመጨረሻ ም ነው። ይሄን ለምን ፈለግከው ካላችሁኝ ቅድም ያልኳችሁን ተነሽና ወዳቂ ሰያፍና ተጣይ ነው የሚለውን ለምሳሌ ይሄ ንባብ ኪሩቤል የሚለው ሰያፍ ነው፣ ተጣይ ነው። ማርያም የሚለው ተጣይ ነው፣ ሰያፍ ነው። ጸለይ የሚለው ተነሽ ነው፣ ወዳቂ ነው። አሃዱ የሚለው ተነሽ ነው፣ ወዳቂ ነው የሚለውን የሚያስለዩን አንደኛ ምልክቶቹ ናቸው፣ ሁለተኛ የሚቀመጡበት የመጨረሻ ፊደል ነው ማለት ነው። ለምሳሌ ኪሩቤል የሚለውን የመጨረሻውን ፊደል እንመልከት። ቅድም በፊደል ገበታ ያሳያችሁን ስንመለከት እዚህ ጋር እንምጣ። ሄደት ብለን ስናይ አያችሁት? እዚህ ጋር ልን አያችሁት አይደለ? ል የመጨረሻው ኪሩቤል የሚለው ይቺ ልና እዚህ ጋር ያለችዋ ል ስታዩት ምንድነች ማለት ነው? እዛ ጥግ ላይ ምን ብያለሁ? ሰያፍና ተጣይ ናቸው ማለት ነው። ሰያፍና ተጣይ ነው የሚባሉት። ነገር ግን እንደ አጋጣሚ ኪሩቤል የሚለው የሚሆነው ሰያፍ ነው። ፍ ተቀምጧል ማለት ነው። ፍ ተቀምጦለታል ማለት ነው። እንደዚሁ ማርያም የሚለው ምንም ስንመለከት እዚህ ጋር የሁላችሁ ም እዚህ ጋር ነው ያለው። ስለዚህ ማርያም የሚለው ሰያፍና ተጣይ ውስጥ ነው። ነገር ግን ማርያም የሚለው ደግሞ ወደ ድምፅ ስንመጣ በድምፅ ጊዜ ደግሞ ትንሽ የሰያፍና የተጣይ ልዩነት ስላላቸው እዚህ ጋር ይህ ተቀምጧል ማለት ነው። እዚህ ጋርም ጸለየንና አሃዱን እንይ። አሁን በዚህ ጋር ስንመጣ እዚህ ጋር ይታያችሁም፣ ወደዚህ ልመልሳችሁ። ከመጀመሪያ ፊደል ስናይ ሀ ለ ሀ መ እያለን ስንወርድ የት ጋር እናገኛለን? የዚህ ጋር ነች ማለት ነው። ስለዚህ እዚህ ጋር ጸለየ የሚለው ፊደል ጸለየ የሚለው ጋር እዚህ ጋር ያለችዋ ሺ እዚህ ጋር መተን የን ስንፈልግ እዚህ አገኘናት ማለት ነው። እዚህ ጋር ተገኘች ማለት ነው። የዚህ ጋር ተገኘች ማለት ነው። አሁን ስለዚህ ምንድነው ማለት ነው? ጸለየ ተነሺ የሚለውን ሽን ይዟል ማለት ነው። አሃዱ ደግሞ እዚህ ጋር ስናይ እንመጣለን። አሁንም ከዚህ ጀምረን ሁ ሉ ሁ ሙ ሱ ሩ ሱ እያልን ስንመጣ ዱን እዚህ ጋር ነው የምናገኛት ማለት ነው። እዚህ ጋር ስለምናገኛት ምን ብለን ማለት ነው? ከሀ ጀምሮ ሁ ሂ ሃ ሄ ሆ
ሆ እነዚህ ተነሽና ወዳቂ ናቸው ስላልን አሁንም ዱ ፊደል የታገኘናት ማለት ነው። እዚህ ጋር ስላገኘናት በተነሽና ወዳቂ ምድብ ስለሆነች አሃዱ ማን ደርሶታል? ቂ ደርሶታል ማለት ነው። እንግዲህ ለተነሽና ለወዳቂ ለሰያፍና ተጣይ በድምፅ ጊዜ ደግሞ ያላቸውን ልዩነቶች ደግሞ በቀጣይ ጊዜ እናያለን ማለት ነው። ዛሬ በፊደል ገበታ ላይ ያለው ይሄንን ይመስላል። ይቆየን።